ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 22 2018 ዓ.ም ያመሻሽ ዋና መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በወለጋ ቀጠና በከፍተኛ ፖለቲከኞችና ወታደራዊ አዛዦች በተቀነባበረ ሁኔታ በንጹሃን ላይ የሚፈጸመውን ጭፍጨፋ በመቃወም ወታደራዊ አዛዡ ወታደሮቹን በመያዝ በአካባቢው ራሳቸውን ከሚከላከሉ ወጣቶች ጋር መቀላቀሉን የሚገልጸውን የግንባር መረጃ ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በትግራይ ካለው ወታደራዊ፣ ፖለቲካዊ እንዲሁም ደግሞ የውሎ መረጃዎች አንጻርም አዳዲስ መረጃዎች አሉ፣ በዚህ ሰዓት ወደ እናንተ ይደርሳሉ። ሌሎች ተዛማጅ መረጃዎችም አሉ። በመከላከያ ውስጥ አሁንም አብይ አህመድ የአንድ ጎሳ ተወላጅ የሆኑትን ወታደራዊ አዛዦች ወደፊት እያመጣ እንደሆነና አዳዲስ ሹመቶች መኖራቸውንም የሚገልጹ መረጃዎች ወጥተዋል። ይህንን ጨምሮ ሌሎች ዝርዝር መረጃዎችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በወለጋ ቀጠና ያለውን በንጹሃን ላይ እየደረሰ ያለውን እልቂት በተመለከተ አሁንም በቂ ሽፋን አላገኘም በሚል የተለያዩ አስተያየቶች ልካችሁልኛል። በተቻለ መጠን እንግዲህ ላለፉት 12 ቀናት ያለማቋረጥ ወለጋ አካባቢ ያለውን ሁኔታ በተመለከተ በቀን 2 ጊዜ ባሉ ፕሮግራሞች ዘገባዎችን እያቀረብኩ እገኛለሁ። እየተከታተላችሁ እንደሆነ ተስፋ አድርጋለሁ። እንደተባለው ይህን የመሰለ አሰቃቂ ጭፍጨፋ እየተፈጸመ በዓለም አቀፍ ተቋማት በዓለም አቀፍ ሚዲያዎች በበቂ ሁኔታ ሽፋን አላገኘም። የሰብአዊ መብት ድርጅቶች እንደዚሁ ጉዳዩን ችላ ብለውታል። ይሄ ትክክል ነው፣ ያስማማል። ሆኖም ግን ከሚዲያ አንጻር ግን በተለይ በዚህ ሚዲያ የሚቀርበው ወቀሳ እንግዲህ የዘገባዎቹን ካለመከታተል የመጣ ነው ብዬ ነው የማስበው እንጂ ባለፉት 12 ቀናት ከ40 በላይ የሚሆኑ ዜናዎች ናቸው ወለጋን በተመለከተ በየቀኑ የተሰራጩት። እንግዲህ ምናልባትም አብዛኞቹ ሚዲያዎችም መረጃዎቻቸውን ከዚህ እየወሰዱ ሊሆን ይችላል፣ በተለይ ከሰብአዊ ጉዳይ ጋር በተያያዘ። ስለዚህ በቂ ሽፋን ለመስጠት ጥረት እየተደረገ ነው። አሁንም የሚወጡ መረጃዎች ካሉ የሚደርሱ መረጃዎች ካሉ ለሽፋን ለመስጠት ወደኋላ አይባልም። ሁሉም ይህንን ሊያደርግ ይገባል። ዓለም አቀፍ ሚዲያዎች ግን አሁንም እንግዲህ አስከሬን አጠገብ ሕፃን ልጅ ለ4 ቀናት ቆይታለች። በዓለም ላይ ከዚህ በላይ ዜና ሊሆን የሚችል ምንም አይነት ክስተት የለም። ምንም አይነት ሌላ ትልቅ ዜና የለም። ይህንን ዜና እስካሁን ድረስ ሽፋን አልሰጡትም። እንግዲህ እንደተለመደው የአማራ ጉዳይ በዓለም አቀፍ ሚዲያዎች እና በዓለም ዲፕሎማቶች እስካሁን ድረስ በተገቢው መንገድ ግንዛቤ ወይም ደግሞ መረዳት አለመኖሩን የሚያሳይ ነው። በሌላው አካባቢ ገና ድሮን አየር ላይ ሲያንዣብብ ዘገባዎቹ ትልልቆቹ ሚዲያዎች ተሽቀዳድመው ዘገባ በሚሰሩበት የኢትዮጵያ አካባቢ በአማራ ላይ ግን ይህን የመሰለ መጠነ ሰፊ ግፍና ሰቆቃ ከ5 በላይ መንደሮች ሙሉ በሙሉ ወድመው በርካታ ንጹሃን ተገድለው አብያተ ክርስቲያናት ተቃጥለው ካህናትና ቀሳውስት በአሰቃቂ ሁኔታ በተሰራጩ ቪዲዮዎች ልብሳቸውን አውልቀው በሚታረዱበት በሚሰቃዩበት ሁኔታ ውስጥ ያለው ሁኔታ ሽፋን አልሰጡም። ትክክል ነው፣ ግን የተቻለውን መጠን ግን ለማድረግ እሞክራለሁ። አስተያየቱን ወስጃለሁ። ወደ መረጃዎቹ ነው የሚሄደው። በቀጥታ ወደ መረጃዎቹ ሲሄድ እንግዲህ በምስራቅ ጉራጌ ዞን ሶዶ ወረዳ አጎራባች አካባቢዎች ድንበር ጥሰው የገቡ ታጣቂዎች በፈጸሙት የወረራ ጥቃት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት መድረሱን የሚገልጽ መረጃ ነው። በነገራችን ላይ በጉራጌ ዞን ባለፉት 8 ዓመታት ኦህዴድ ከፍተኛ ኢላማ ይዞ ሊበትናቸው ሊያጠፋቸው ከሚፈልጋቸው አስተዳደሮች መካከል አንዱ የጉራጌ ዞን ነው። የጉራጌ ዞን ጣልቃ ገብቶብናል በሚል ባሰፋፈር እንግዲህ በተለያየ መንገድ በመደበኛና በኢመደበኛ ታጣቂዎች ይህን እያደረጉ ነው የሚገኙት። በምዕራብ ሸዋ በኩል ወደ አበሽጌ ኃይል በማሰማራት እንዲሁም ደግሞ በምስራቅ ጉራጌ በተለያዩ አካባቢዎችም ከምስራቅ ሸዋ ዞን ኃይል በማሰማራት በወልቂጤ ከተማን ደግሞ ሌላ ቀቤና ጋር በተያያዘ እንደዚሁ የገዳ ስርዓት ማክበሪያ ነው በሚል የአካባቢውን የጸጥታና የፖለቲካ መዋቅር በመቆጣጠር እንዲሁም ደግሞ በአዲስ አበባ ለበርካታ ዓመታት በመርካቶ ውስጥ በንግድ ስራና በትልቅ ኢኮኖሚ መዋቅር ውስጥ የነበሩ የጉራጌ ተወላጆች ላይ የሚፈጸመው ሰቆቃ አንዱ እንግዲህ ኦህዴድ የፖለቲካና የኢኮኖሚ የበላይነቱን ለማረጋገጥ የጥቃት ኢላማ ካደረጋቸው የማህበረሰብ ክፍሎች መካከል አንዱ ጉራጌ ነው። አሁን ብቻ አይደለም፣ በመካከለኛው የኢትዮጵያ ዘመን ታሪክ ጀምሮ ጉራጌና አካባቢው ያለው የደጋማው አካባቢ ህዝብ ራሱን ከወረራ እንዴት ሲከላከል እንደቆየ ታሪክ ያሳያል። ሆኖም አሁን ግን ጥቃት ውስጥ መሆኑን ነው የሚያሳየው። መረጃው እንግዲህ የሚያሳየው ይሄ ታጣቂዎች ቢባሉም በድጋፍ ያላቸውና በምስራቅ ሸዋ በኩል ወደ 13 የሚደርሱ ቀበሌዎችን ባለፈው ተቆጣጥረው ለመንጠቅ ሙከራ እያደረጉ ያሉ ታጣቂዎች ናቸው። እንግዲህ መረጃው በኦሮሚያ ክልል አጎራባች ወረዳዎች መቀመጫቸውን ያደረጉና በስፋት ሸኔ በመባል የሚጠሩ የታጠቁ ቡድኖች ከባድ መሳሪያ ጭምር በመታጠቅ ከነሐሴ 18 ጀምሮ ላለፉት 3 ቀናት በሶዶ ወረዳ ድንበር ጥሰው በመግባት ጥቃት መክፈታቸው ነው የታወቀው። በወረዳው በሚገኙ ሱተን፣ ጥያ፣ አሽ ከድየ በተባሉ ከተሞች በዙሪያው ባሉ ገጠራማ አካባቢዎች በተከፈተ ጥቃት በርካታ የመኖሪያ መንደሮች እና ሱቆች መውደማቸውን፣ በእሳት መቃጠላቸውን
ከፍተኛ ንብረት መዘረፉና መውደሙን፣ በጥቃቱ ሳቢያ እናቶች፣ ህጻናትና አረጋውያን ለከፍተኛ የህይወት አደጋ የተጋለጡ መሆናቸውን፣ ሱተን ከተማ ከጥቃት ለማዳን የአካባቢ የጸጥታ አባላት ከሸኔ ታጣቂዎች ጋር ውጊያ ሲያደርጉ የፖሊስ አባላት ህይወታቸው ማለፉን እንዲሁም ደግሞ የአካባቢ ነዋሪዎችም ለመከላከል ባደረጓቸው ጥረቶች በነዋሪዎች ላይም እንደዚሁ የሞት አደጋ መድረሱን የሚገልጹ መረጃዎች ወጥተዋል። በአጠቃላይ የፖሊስና የሲቪሊያንን ጨምሮ ከ7 በላይ ሰዎች ስለመሞታቸው የሚገልጹ መረጃዎች ሲኖሩ ሌሎችም ቆስለዋል። የአካባቢው የመረጃ ምንጮች እንደሚያስረዱት ከአካባቢው የተመቱ ታጣቂዎች አሁንም በታሪካዊ ቆንዳልቲ ተብሎ በሚጠራው ታሪካዊ ገዳም በመግባት እና በአካባቢው እንደገና ወታደራዊ ዝግጅትና ክምችት እያደረጉ ይገኛሉ። ስጋታቸውን ለመግለጽ ይህንን ያቀረቡ የአካባቢው ነዋሪዎች የፌዴራል መንግስቱና መከላከያ ሰራዊት በአካባቢው ቋሚ የጦር ካምፕ በመመስረት የዜጎችን ደህንነት እንዲጠብቅ ጥሪ አቅርበዋል። እንግዲህ ያው ለአንዱ ለራሱ ለመንግስት መዋቅር ይህን ያቀርባሉ። ግን ያው ጉዳዩ የሚፈጸመውም በስውር በመንግስት መዋቅር ነው። እነ ሽመልስ እንግዲህ የጉራጌ ዞንን በተለያየ መንገድ ለማዳከም ለመበተን የሚያደርጓቸው ጉዳዮች አንዱ ከቀቤና ጋር የተያያዘው ግልጽ ነው። ሌላው ኢዜማ መግለጫ አውጥቷል። ኢዜማ ደግሞ ባወጣው መግለጫ ሰሞኑ የተደረገውን የምክክር ኮሚሽን የተመለከተ መረጃ ነው መግለጫ ነው ያወጣው። የምክክር ሂደቱ ከነበሩት ጉዳዮች ጋር እንደ መልካም ጅምር እንደሚወስደው ገልጾ የወደፊት ውሳኔዎችን አተገባበርን በተመለከተ 5 ነጥቦችን አስቀምጧል። ኢዜማ በመግለጫው በኢትዮጵያ ዘመናትን የተሻገሩ ውስብስብ ፖለቲካዊ ቀውሶች ያሉበት መሆኑን ጠቅሶ እነዚህን ችግሮች መፍታት የሚቻለው በሰለጠነ ምክክር ብቻ ነው በሚል መሰረታዊ አቋሙና ሂደቱን ከተጠነሰሰበት ጊዜ ጀምሮ በንቃትና በኃላፊነት ሲሳተፍ መቆየቱን፣ በምክክር ሂደቱ ውስጥ በርካታ ስልታዊ ማነቆችና ወገንተኝነት ያሳዩ አካላት ያጋጠሙ ቢሆንም ሂደቱ እንዳይበላሽ በማሰብ ችግሮቹን ለኮሚሽኑ በማቅረብ እንዲታረሙ ከፍ ያለ ዋጋ ሲከፍል መቆየቱን ፓርቲው አስታውቆ ነሐሴ 13 ቀን 2018 በተጠናቀቀው ጉባኤ ከ4000 ተመካካሪዎች በንባብ የቀረበው ምክረ ሐሳብና ነጥቦችን አስመልክቶ ኢዜማ በ8ቱም የምክክር ቡድኖች ተመካካሪዎች በውይይት አጎልብተው በሙሉ ድጋፍ ፈርመውበት ለጠቅላላ ጉባኤ ያቀረቧቸው ምክረ ሐሳቦች ብቻ የሚቀበል መሆኑን አረጋግጧል። እንግዲህ ያው እንደሚታወቀው እነ ዶክተር ዮናስ አዳዬ አዲስ አበባን በተመለከተ በቁራጭ ወረቀት ከኪሳቸው አውጥተው የነ ሽመልስ አብዲሳን ተልዕኮ ለማስፈጸም ያቀረቧቸው አንቀጾች አሉ። እነሱን እንደማይቀበል ነው እየገለጸ የሚገኘው። ኢዜማ የመመካከሪያ ምዕራፉ ቢጠናቀቅም የመጨረሻዎቹ ምክረ ሐሳቦች ለመንግስትና ለሕዝብ የሚቀርቡበት እንዲሁም ደግሞ የትግበራው ምዕራፍ ገና የሚቀርብ በመሆኑ ኢዜማ የሚከተሉትን 5 ነጥቦች አሳስቧል። አንደኛ፣ ኮሚሽኑ የመጨረሻው ምክረ ሐሳቦችን በሚያቀርብበት ወቅት የምክክሩ መንፈስ በንባብ የቀረበው የተመካካሪዎች ሐሳብ ብቻ ባከበረ መልኩ እንዲሆን፣ በተመካካሪዎች የቀረቡትን 400 ምክረ ሐሳቦች ለህዝብ ይፋ እንዲያደርግ፣ በምክክሩ ወቅት የተደረጉ ውይይቶች ቃለ ጉባኤዎችን በማገናዘብ እና አፈጻጸሙን በመከታተል እንዲያከናውን፣ መንግስት የቀረቡትን ምክረ ሐሳቦች ሙሉ በሙሉ ተግባራዊ የሚሆኑበትን ሂደት በፍጥነት እንዲፈጽም፣ ምክረ ሐሳቦቹ አተገባበሩን የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ኢዜማ ጥሪ አቅርቧል። እንግዲህ ያው ስለ ምክክር ኮሚሽኑ ብዙ ተብሏል። ይሄም እንግዲህ ፓርቲዎች ትላንትና የኦጋዴን ነጻነት ብሔራዊ ንቅናቄና የመኢአድ የመላው ኢትዮጵያ ድርጅት ውድቅ እንደሚያደርጉ ገልጸዋል። ቀደም ብሎ አብንና እናት ፓርቲም እንደዚሁ በዚህ ላይ መግለጫዎችን ማውጣታቸው ይታወቃል። ወደ ዲፕሎማሲያዊ መረጃዎች እሄዳለሁ። ወደ ዲፕሎማሲያዊ መረጃዎች ሲሄድ ደግሞ በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ በተመለከተ ትላንትና የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ ወደ መቀሌ ሄደው ከነደብረ ጽዮን ጋር ከተነጋገሩ በኋላ የአሜሪካ ኤምባሲ አመሻሹን መግለጫ ማውጣቱ ይታወቃል። ይህንን ተከትሎ ደግሞ ዛሬ ሌሎች የዲፕሎማቲክ ማህበረሰብ አባላትና የአውሮፓ ህብረት መግለጫ አውጥተዋል። በሰሜን ኢትዮጵያ እየተከሰተ ያለውን አዳዲስ ወታደራዊና ፖለቲካዊ እንቅስቃሴዎችን በከፍተኛ ስጋትና ትኩረት እየተከታተሏቸው እንደሆነ የአውሮፓ ህብረትና ከአውሮፓ ህብረት ጋር መግለጫ ወጥቶ የአውሮፓ ሀገራትና ካናዳ አሳስበዋል። ሁሉም ወገኖች በዘላቂው የጠላትነት ማቆም ስምምነት ትግበራ ላይ በበጎ ፈቃድና በግንባታ መልኩ በአዲስ እንዲሳተፉ ጥሪ አቅርበዋል። በተጨማሪም የአፍሪካ ህብረት በቀጠናው ከፍተኛ ተወካይ የቀድሞ ፕሬዝዳንት ኦባሳንጆ በቅርቡ በአዲስ አበባና በመቀሌ ያካሄዷቸውን ውይይቶችና የጀመሯቸውን አዳዲስ ምክክሮች ጥረቶች እንደዚሁ ደግፈዋል። ቀደም ሲል በድርቅና በከፍተኛ ሰብአዊ እርዳታ ፍላጎት የተጎዳው የትግራይ ክልል ወደ አዲስ ወታደራዊ ጦርነት የሚገባ ከሆነ ለሰሜን ኢትዮጵያ ህዝብ እጅግ አውዳሚ እንደሚሆን እንደዚሁ አሳስበዋል። ዲፕሎማቶቹ አክለውም ለሰላም መስፈን የሚደረገውን የአፍሪካ ህብረትን ጥረት ለመደገፍ ዝግጁ መሆናቸውን እንደዚሁ ገልጸዋል። እንግዲህ ይህንን የአውሮፓ ህብረትና የእንግሊዝ የካናዳና የሌሎች ሀገራት ዲፕሎማቶች ባወጡት መግለጫ ላይ ዛሬ ያስተላለፉት ነው።
ከአሜሪካ ቀጥሎ እንግዲህ የአውሮፓ ህብረትና እንግሊዝን ጨምሮ ይህንን መግለጫ አውጥተዋል። ይህንን የሰላም ሂደቱን በተመለከተ ያው በናይሮቢ በሚቀጥለው ሳምንት እነ ደብረጽዮንና እና አብይ አህመድ ይነጋገራሉ የሚለው መረጃ የሚያጠናክሩ ናቸው። እነዚህ የዲፕሎማቲክ ጫናዎች ህወሓትም ትላንትና ምላሽ አውጥቷል በእንግሊዝኛና በትግረኛ ባወጣው መግለጫ። ከዚህ ጋር በተያያዘ ከዲፕሎማሲው ባሻገር መሬት ላይ ያሉ ወታደራዊ ሁኔታዎችን የተመለከቱ መረጃዎችን ደግሞ ላድርስ። በራያ ቀጠና አሁንም የከባድ መሳሪያዎች እንቅስቃሴና የኃይል ስምሪት ተጠናክሮ መቀጠሉን ከአካባቢ የወጡ መረጃዎች ገልጸዋል። በራያ ቀጠና እና በዙሪያው ባሉ አካባቢዎች አሁንም የከባድ መሳሪያዎችና ወታደራዊ ኃይሎች እንቅስቃሴ ተጠናክሮ መቀጠሉን የገለጹት የመረጃ ምንጮች ሰሞኑን ተከታታይ ድሮን ጥቃቶች ሲስተናገዱበት በነበረው በዚህ ቀጠና የህወሓት ታጣቂዎች የመካናይዝድ መሳሪያዎቻቸውን በድሮን መመታታቸውን ተከትሎ አዳዲስ የቦታ ለውጥና የስምሪት ማስተካከያ እያደረጉ እንደሆነ ከየአካባቢው እየወጡ መረጃዎች ጠቁመዋል። እንደ ምንጮቹ ዘገባ በራያ አላማጣ፣ በራያ ዘቦ፣ በራያ ጨርጨር አካባቢዎች አሁን ቀደም ወደ ግንባር አስጠግተዋቸው የነበሩ ከባድ መሳሪያዎችን በሌሊትና በጨለማ ቦታዎችን እየቀየሩ እንደሆነና በተጨማሪም ዛሬ በማይጨው በሚገኙ የሕክምናና የትምህርት ተቋማት ተጨማሪ ኃይልና ወታደራዊ ቁሳቁሶች ሲራገፉ መዋላቸውን ከአካባቢው የሚወጡ መረጃዎች ገልጸዋል። ይህንን ወታደራዊ ዝግጅት አስመልክቶ በትግራይ የሚገኙ የፖሊስ አባላትም በሙሉ ወደ ግንባር እንዲገቡ ትዕዛዝ እየተሰጠ እንደሆነ ታውቋል። በከተሞቹ የሚከናወኑ የፖሊስ ስራዎች ደግሞ የፖሊስ ስራዎች ደግሞ በእድሜ በጤና በአካል ጉዳት ምክንያት ከግዳጅ ውጭ የነበሩ የቀድሞ የህወሓት ሚሊሻዎች የፖሊስ ስራ ተክተው እንዲሰሩ በትግራይ ከተሞች ትዕዛዝ መሰጠቱ ነው የታወቀው። በሌላ በኩል በፖለቲካና ከድርድር የሚወሩ ጉዳዮች ቢኖሩም መሬት ላይ ያለው ሁኔታ ግን አሁንም መጠነ ሰፊ የጦርነት ዝግጅት እንደሆነ የመረጃ ምንጮቹ ገልጸዋል። ድርድሩ የማይሳካ ከሆነ ወይም ደግሞ የሚሳካም ከሆነ የሚለው ጉዳይ አሁንም የተንጠለጠለ ስለሆነ ወታደራዊ ዝግጅቶች ተጠናክረው ቀጥለዋል ብለዋል። ከነዚህ መካከል በራያ ግንባር በዛታ ወደ ሐሙሲት ላሊበላ መስመር፣ ከመረዋ ወደ ግዳን፣ ከዋጃ ወደ ራያ ቆቦ፣ ከጨርጨር ወደ ቢሶበር፣ ካሽጎዳ ወደ መቻሬ እና ወደ አፋርና አባል አካባቢዎች እንዲሁም ከጻግብጅ ወደ አበርገሌና ወደ ሰቆጣ አቅጣጫዎች አሁንም በርካታ ኃይልና መሳሪያዎች ስምሪትና እንዲሁም ደግሞ የግንባር ግዳጅ ከፍተኛ የተጠንቀቅ ትዕዛዝ ተሰጥቶ በዝግጅት ላይ እንደሚገኙ መረጃዎቹ ገልጸው በተለያዩ የትግራይ አካባቢዎችና ወረዳዎች ዛሬም የተለያዩ ወታደራዊ እንቅስቃሴዎች እንደነበሩ የሚገልጹ መረጃዎች ወጥተዋል። ከነዚህ መካከል በዛሬው ዕለት ሂዋኔ ተብሎ በሚጠራው አካባቢ በአብያተ ክርስቲያናት መድፎች ስለመደበቃቸውና ስለመሸሸጋቸው በማይጨው ወደ መሆን የሚወስደው መንገድ ዛሬ ረፋድ ተዘግቶ እንደነበርና የህወሓት ታጣቂዎች መንገዱን የዘጉት በአካባቢው ወጣቶችን ተጨማሪ ለማፈስ እንደሆነ የተገለጸ ሲሆን አዲሾ ተብሎ በሚጠራው አካባቢ ደግሞ ወጣቶችን ለማፈስ የተንቀሳቀሱ የአካባቢ የህወሓት ሚሊሻዎችና ታጣቂዎች ጋር ወጣቶቹ ግጭት ውስጥ ገብተው እንደነበር የወጡ መረጃዎች ገልጸዋል። ከፖሊስ ጋር በተያያዘ እንደዚሁ የትግራይ የፖሊስ አባላት በራያና በዛታ አንደርታ ዞኖች አንደርታ ቀጠናዎች በሚገኙ በርካታ አካባቢዎች ወደ ግንባር ተመልምለው ወደ አርሚ 72 የሚባለውን አዲስ የሚቋቋመውን ኃይል እንዲቀላቀሉ መታዘዙን ተከትሎ የሳምረ ወረዳ ፖሊሶች ዛሬ እምቢ በሚል ተቃውሞ አሰምተዋል። ከፊሎቹ ደግሞ ወደ ነጌታቸው ረዳ ታጣቂ ኃይል ወይ ደግሞ የትግራይ ሰላም ኃይል ወይም ደግሞ ሀራ መሬት ተብሎ የሚጠራውን ወደ 20 የሚደርሱ የፖሊስ አባላት መቀላቀላቸውን መረጃዎች ጠቁመዋል። በድሮን ጥቃት ጋር በተያያዘ ዛሬ ራያ ዘቦ ሩፋኤል በተባለ ቦታ ዛሬ በነሐሴ 20 2018 ዓ.ም ጠዋት 2 ሰዓት ተኩል ገደማ ጥቃት ተፈጽሟል። የደረሰው ጉዳት ግን በውል አልታወቀም። ይህ በእንዲህ እንዳለ እንግዲህ ወደ አዲስ አበባ ስንመለስ ደግሞ አብይ አህመድ በመከላከያ ሰራዊት ውስጥ ዋና ዋና ኃላፊነቶችና ቁልፍ ቦታዎች ላይ አሁንም የአንድ ብሔርና የአንድ ጎሳ አባላትን በማስቀመጥ እና የመመደብ አካሄዶችን አጠናክሮ መቀጠሉን የሚያሳዩ መረጃዎች ወጥተዋል። ይህም የአብይ አህመድ የስልጣን ጊዜውን ለረጅም ጊዜ ለማስጠበቅ የሚረዳው አዲስ ስልት ባይሆንም የተለመደው የአንድ ጎሳ ስልጣንና ተቋማትን ጠቅሎ የመያዝ እንደሆነ የመረጃ ምንጮቹ ገልጸዋል። የሚፈልጓቸው ወታደራዊ ዘመቻዎችም ወደፊት እንዳሉና ይህንን ዘመቻ ለማስቀጠልም ታማኝ የሚላቸውን ቁልፍ ወታደራዊ መዋቅሮች በሚያምናቸው ሰዎች አብይ አህመድ እያስያዘ እንደሆነ የገለጹት የመረጃ ምንጮቹ ከኦሮሞ ተወላጆች ባሻገር አሁን በቅርብ ጊዜ ደግሞ የትግራይ ተወላጆችም አዳዲስ ሽግሽጎች በሚደረጉ መከላከያ መደቦች ውስጥ የትግራይ ክልል ወታደራዊ ቀድሞ ጀነራሎች በመከላከያ ሰራዊት ውስጥ በአማካሪነትና በተለያዩ ቁልፍ ቦታዎች በአጭር ጊዜና በረጅም ጊዜ እቅድ እንደሚመደቡ የወጡ መረጃዎች ገልጸዋል። እንደ መረጃ ምንጮቹ ከሆነ በናይሮቢ የኢትዮጵያ ኤምባሲ አምባሳደር ሆነው ሲያገለግሉ የነበሩት አምባሳደር ባጫ ደበሌ የአገልግሎት ጊዜያቸውን አጠናቀው ወደ አዲስ አበባ ከተመለሱ በኋላ በመከላከያ ሰራዊት ውስጥ ከፍተኛ የኃላፊነት ቦታ ሊመደቡ እንደሆነ መረጃ ምንጮቹ ገልጸዋል።
እንደ መረጃ ምንጮቹ ገለጻ ከሆነ አምባሳደር ባጫ ደበሌ የመከላከያ ኢንዶክትሪኔሽን መምሪያ ኃላፊ ሆነው ሊመደቡ እንደሆነ ነው የገለጹት። የጠቅላይ ሚኒስትር አብይ አህመድ በተለይ በልዩ ኃይል በሪፐብሊካን ጥበቃና በሌሎች ቁልፍ ወታደራዊ አደረጃጀቶች ውስጥ ለስልጣናቸው ታማኝ የሚሏቸውን አካላት አሁንም ወደፊት እያመጡ እንደሆነ የሚገልጹት የመረጃ ምንጮች ይህም ተራዛሚ ጦርነትን ለማስቀጠልና የስልጣን መዋቅርን ሙሉ በሙሉ በወታደራዊ ኃይል ለማጠናከርና ለመጠበቅ ያለመ እንቅስቃሴ እንደሆነ ነው የገለጹት። ምንም እንኳ ህዝብ ያልደገፈው መሪ በብዙ ዓመት ወይም ደግሞ በስልጣን ላይ የመቆየት እድሉ እዚህ ግባ የሚባል ነው። ብዙዎቹ አምባገነኖች ግን በወታደር ስልጣናቸውን ለመጠበቅ ይሞክራሉ። በዓለም ላይ የታየው ግን ህዝብ ያልደገፈው በየትኛውም ኃይል የቀጠለ በየትኛውም ወታደር ብዛት በየትኛውም የጦር መሳሪያ በየትኛውም ትጥቅ የቀጠለ አምባገነን መሪ በዓለም ላይ ኑሮ አያውቅም። ለማንኛውም ይሄ እየሆነ ነው። በተጨማሪ በአሁኑ ወቅት በመከላከያ ዋና ዋና መምሪያዎች የደህንነትና የሌሎች ተቋማት አመራሮች 85 በመቶ በላይ የአንድ ወገን ወይም ደግሞ በኦህዴድ የብልጽግና የፖለቲካ ኃይልን ያስጠብቃሉ በሚባሉት ጀነራሎችና ኮሎኔሎች ቁጥጥር ስር መዋሉን እና አሁንም የኃላፊነት ስምሪቱ በተመሳሳይ መልኩ ተጠናክሮ መቀጠሉን ነው የወታደራዊ የመረጃ ምንጮች የገለጹት። ወደ ሌሎች መረጃዎች ሲሄድ ደግሞ በተለያዩ አካባቢዎች ያሉትን ከግዳጅ እና ስምሪት ቀጠና የወጡ ወታደሮችን እና ወደ ፋኖ የተቀላቀሉትን ሳምንታዊ መረጃዎችን አደርሳለሁ። በተለያዩ ቀጠናዎች የሚገኙ የመንግስት ወታደሮች፣ አዛዦች፣ የሚሊሻ የፖሊስ አባላት በብዛት ስልጣናቸውና ትጥቃቸውን ይዘው ወደ ፋኖ እየተቀላቀሉ መሆኑ ታውቋል። በተለይ በወለጋ በቱሉ ጋና ተብሎ ከሚጠራ አካባቢ የሻለቃ ማዕረግ ያለው ወታደራዊ አዛዥ ወታደሮችን ይዞ ከካምፕ ወጥቷል። በምስራቅ ጎጃም ዞን የሚሊሻ አባላት ወደ 13 የሚደርሱ ወደ ፋኖ ተቀላቅለዋል። በሰሜን ወሎ ራያ ቆቦ ስምሪት ላይ የነበሩ 9 ወታደሮች ባለፉት ቀናት ወደ ፋኖ ከነትጥቃቸው ተቀላቅለዋል። በደቡብ ወሎ ዞን የወረዳ የሰላምና ጸጥታ መረጃ ኃላፊን ጨምሮ የመቶ አለቃ ማዕረግ ያለው ወደ ፋኖ ተቀላቅለዋል። በደቡብ ጎንደር እስቴ የሚሊሻና የልዩ ኃይል ወታደሮችን ጨምሮ ባለፉት ቀናት ወደ 19 የሚሆኑ ወደ ፋኖ ሲቀላቀሉ፣ በተለይ በወለጋ ቀጠና ያለውን ሁኔታ በመቃወም ወታደራዊ አዛዡ ወታደሮችን ይዞ ወደ ፋኖና ከፊሎቹ ወደ ነጃልመሮ ኃይል የተቀላቀሉት በአካባቢው በንጹሃን ላይ የሚፈጸመውን ጥቃትና የተደራጀ ወታደራዊ ፖለቲካዊ መዋቅር ከላይ የሚሰጠውን ትዕዛዝ በመቃወም እንደሆነ መረጃ ምንጮቹ ገልጸዋል። በተመሳሳይ በሸዋ ቀጠና የአየር ወለድ ኮማንዶ አባላትን ጨምሮ ከ12 በላይ ወታደሮች ባለፉት ቀናት ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። በምዕራብ ወሎ መካነ ሰላም፣ ቦረና ሳይንት እንደዚሁ የሚሊሻ አባላት ወደ ፋኖ መቀላቀላቸውን የገለጹት የመረጃ ምንጮች በገዳ ኮማንዶ እና በነሽመልስ አብዲሳ ኃይል በአማራ ተወላጆች ላይ በህፃናት፣ በሴቶች፣ በመኖሪያ መንደሮች ላይ የሚፈጸሙን ድርጊት በመቃወም እንዲሁም በፖለቲከኞችና ከበላይ ወታደራዊ አዛዦች የሚሰጡ ትዕዛዞችን በመቃወም በወለጋ ቀጠና በደረሰው እልቂት ያዘኑ ወታደሮች ወደ አካባቢው ፋኖች ሲቀላቀሉ ከ118 በላይ ሰዎች መገደላቸውን፣ 3 መንደሮች መውደማቸውን፣ በርካታ ንብረት መቃጠሉን፣ ከ15000 በላይ ሰዎች መፈናቀላቸውን፣ ከ183 በላይ ሰዎች ደግሞ የደረሱበት አለመታወቁን የመረጃ ምንጮቹ ገልጸው የመንግስት አዲስ ግዳጅና ምልመላ ጋር በተያያዘም እንደዚሁ አዳዲስ መረጃዎች ወጥተዋል። በሀገሪቱ በተለያዩ አካባቢዎች በኃይልና በግዳጅ የታፈሱ ወጣቶች ወደ ወታደራዊ ማሰልጠኛዎች እየተንቀሳቀሱ መሆኑ ታውቋል። በጉዞ ላይ እንዳይከዱና እንዳይጠፉ በሚል በሚያርፉባቸው ከተሞችና በረሃማ አካባቢዎች ወታደራዊ ካምፖችና ግዳጆች ላይ በተጠንቀቅ እንዲቆሙ እና እነሱን አጅበው የሚንቀሳቀሱ ተሽከርካሪዎች ከፍተኛ ጥንቃቄ እንዲያደርጉ ትዕዛዝ መሰጠቱም ታውቋል። ወደ ሱዳን ያሉ አጫጭር መረጃዎችን ሳደርስ የሱዳን መከላከያ ሰራዊት ከምስራቅ ሊቢያና ከጎረቤት ሀገር ተነስቶ ወደ ሱዳን ኤክስፖርት ዋና መንገድ ለማጥቃት ሲንቀሳቀስ የነበረ የፈጥኖ ደራሽ ኃይሉን ኮንቮዮችን በከባድ አየር ድብደባ መደምሰሱን አስታውቋል። በጥቃቱ ባለፉት ሳምንት ከ250 በላይ የውጊያ ተሽከርካሪዎች የወደሙ ሲሆን የውጭ ዜጎችን ጨምሮ በመቶዎች የሚቆጠሩ ተዋጊዎች መደምሰሳቸውን የሱዳን ጦር አስታውቋል። ከፍተኛ ወታደራዊ አዛዦችንም እንደዚሁ ወደ አልዝሩግ አካባቢ መሸሻቸውን እንደዚሁ የሱዳን ጦር ገልጿል። በደቡብ ዳርፉር ዋና ከተማ ኒያላ የሱዳን አየር ኃይል ባካሄደው ጥቃት ሙሉ ጦር መጋዘን፣ መድፎች፣ የሬዲዮ ጃሚንግ መሳሪያዎችና 4 የውጭ ሀገር ወታደራዊ ባለሙያዎች የተገደሉ ሲሆን ይህን ተከትሎ አርኤስኤፍ አመራሮች በከተማዋ ሰፊ ስርዓት እርምጃ መጀመራቸውን የወጡ መረጃዎች ገልጸዋል። የዳርፉር የጋራ ኃይሎች ወደ ከተማዋ በመቃረባቸው አርኤስኤፍ በኒያላ ዙሪያ ጥልቅ ጉድጓዶችን እየቆፈረና የደቀሎ ማህበረሰቦችን የአረብ ኤሚሬትስ እንዲሁም ደግሞ በአካባቢ ያሉ አዛዦቻቸውን ቤተሰቦቻቸው የደጋሎ ቤተሰቦች ደግሞ ወደ ተባበሩት አረብ ኤሚሬትስ እና ወደ ኡጋንዳ እየሸሹ እንደሆነ እና ቤተሰቦቻቸውን እያሸሹ እንደሆነ የወጡ መረጃዎች ገልጸዋል። በነዳጅ እጥረት ምክንያት የቆሰሉ የደጋሎ ወታደሮች እንክብካቤ ማጣታቸው ምክንያት
በአርኤስኤፍ ውስጥ ከፍተኛ ወታደራዊ አመጽ መነሳቱንም የወጡ መረጃዎች ገልጸዋል። የአሜሪካ የቀድሞውን የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን ዋሽንግተን እንዲጎበኙ መጋበዟን በፖርት ሱዳን ህጋዊ መንግስት ዘንድ ህጋዊ ተቋማትን ያገለለ እርምጃ በሚል ተኮንኗል። እንግዲህ አሜሪካ አሁንም አረብ ኤሚሬትስ ደግፋ በሱዳን ሁለቱም ተነጋግረው አዲስ መንግስት እንዲቋቋም የቀድሞውን ጠቅላይ ሚኒስትር አብደላ ሐምዶክን ወደ ዋሽንግተን ጠርታለች። በሌላ በኩል የሱዳን መስራች አሊያንስ ተብሎ የሚጠሩት ኃይሎች ደግሞ የደህንነት ምክር ቤት የጦር መሳሪያዎችና የአቪዬሽን እገዳውን እንዲጣል ጥሪ አቅርቧል። ደጋሎ ነው ይህን ጥሪ ያቀረበው። በደቡብ ምዕራብ ግዛት ወደ ሶማሊያ ስንሄድ ጊዜያዊ መዲና ባይዶዋ የፌዴራል መንግስት ከበድ ያሉ የጦር መሳሪያዎችን በአውሮፕላን እያስገባ ሲሆን 60ኛ ክፍለ ጦርም እንደዚሁ ለዚሁ ዘመቻ ስምሪት ተሰጥቶታል። የቀድሞ ፕሬዚዳንት ላፍታጋሪን ታማኝ የሆኑት ዳርዊሽ ኃይሎች በባይዶዋ ዙሪያ መሽገው ከተማዋን መክበባቸውን ተከትሎ ይህ በነሐሴ 17 ጀምሮ ደም አፋሳሽ ግጭት ከቀጠለ በኋላ አዲስ ወታደራዊ ውጥረት እንደገና በአካባቢው ሰፍኗል። እንግሊዝ የስልጣን ዘመናቸውን ያበቃውን የሶማሊያው ፕሬዚዳንት ሐሰን ሼህ መሐመድ ያካተተ ፖለቲካዊ ውይይት እንዲፋጠንና አካታች ስምምነት እንዲደረስ ጥሪ አቅርባለች። የሶማሊላንድ ፕሬዚዳንት ቃል አቀባይ ሁሴን ዴር ዓለም አቀፍ ማህበረሰቡ በሶማሊላንድ ሀገረ መንግስት ይፋዊ እውቅና እንዲሰጥ ጥሪ አቅርበዋል። የሶማሊላንድ ላለፉት አስርት ዓመታት የገነባቸውን ዲሞክራሲያዊ ስርዓት ማወቅና ምስራቅ አፍሪካና በቀይ ባህር ቀጠና አካባቢውን ለባህር ደህንነት ሲባል ለሶማሊላንድ አዲስ እውቅና መስጠት ያስፈልጋል ብለዋል። የየመን የአደጋ ጊዜ ኃይሎች የሁቲ አማጽያን የስንቅ ኮንቮይ በአዲስና ዝርዝሩ ባልተገለጸ ሚሳኤል መምታታቸውን አስታውቀዋል። ጥቃቱ የፕሬዝዳንታዊ መሪዎችን ምክር ቤት ወታደራዊ እርምጃዎችን ለማስፋት ባስተላልፈው መመሪያ መሰረት የተፈጸመ የውጊያ ሜዳው ላይ አዲስ ወታደራዊ ሚዛን መፍጠሩም ታውቋል። በኬንያ ደግሞ ሐኪሞች ወደ አደባባይ መውጣታቸውና ማመጻቸውን የሚገልጹ መረጃዎች ወጥተዋል። በኬንያ የሚገኙ የጤና ባለሙያዎች፣ ነርሶች የደሞዝ ጭማሪና የመልካም ስራ አካባቢ እንዲመቻችላቸው በመጠየቅ ሀገር አቀፍ የስራ ማቆም አድማ መጥራታቸው ታውቋል። በዚህ ምክንያት በርካታ የኬንያ የመንግስት ሆስፒታሎች የሕክምና አገልግሎት ሙሉ በሙሉ መቋረጡና መስተጓጎሉን የመረጃ ምንጮች ገልጸዋል። ባለፈው ዓመትም በኢትዮጵያ የሐኪሞች ተቃውሞ እንደዚሁ መንግስትን ማንቀጥቀጡ ይታወቃል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ